ዳጊ እንዴት ነህ? ምን አጠፋክ? አንተ ብቻ እኮ ነው መተህ ያልጠየከኝ። ምንም እረፍት አልነበረኝም አምራን። አንዴ አባዬን ጉዳይ ሳስጨርስ፣ አንዴ ደግሞ የአውሬ የሆነ ሰውዬን እስኪፈረድበት ድረስ ስሯሯጥ ብቻ እስኪ ተይኝ እባክህ ዳጊ፣ ተስፋ እንዳትቆርጡ። አለበለዚያ እዚህ የገባሁት ያለ ምንም ምክንያት ነው ማለት ነው። ተስፋ አንቆርጥም አምራን። ያን ጭራቅ ድጋሚ ለፍርድ ለማቅረብ ምንችለውን ብቻ ሳይሆን ማንችለውን ነገር እናደርጋለን። አንተና ናሆም ፋኑ እየጠበቃችሁት ነው አይደል? እሱ እኮ ሰውን ማከም እንጂ ከሰው ጋር መጣላት አይችልበትም። እጮኛሽ እንደዚህ እንደምታስቢው የዋዛ ሰው አይደለም ባክሽ። እድሜው ረጅም ነው። ደወል። ሄሎ ዶክተር። ምንድነው እሱ? ዳጊ ምን ተፈጠረ? ምንድነው እሱ? እባክህ ንገረኝ ዳጊ፣ ምንድነው የተፈጠረው? ምንም አይነት ካሜራ የለም ጌታዬ። እና ከመጸዳጃ ቤቱ ሲመጣ ካሜራውን መነጽሩ ላይ እንዲተው ፈልገህ ነበር? ይሄ ዶክተር ከኛ በላይ ብልህ መሆን ይፈልጋል። አሁን ምን እናድርግ አለቃ? አምራንን ማስፈታት አለብን። ከዚያ በኋላ አጣብቂኝ ውስጥ እንቀጣቸዋለን። እሺ ጌታዬ፣ ትዕዛዙን እፈጽማለሁ። እጮኛውን አምራንን ከእስር ለማስፈታት እጁን አርዝሞ በገንዘብ ከእስር የወጣውን ተፈራን ለማጥመድ ከነላይኩን ቤተሰቦች ጋር ተባብሮ ለመስራት የወሰነው ፋኑኤል ተፈራ ላይ ጠጠር ያለ ከባድ ማስረጃ ለማግኘት በመነጽሩ ላይ ካሜራ ገጥሞ ወደ ቤቱ ገብቷል። ቢሆንም በቀላሉ የማይሸወደው ተፈራ ነገሩን አስተውሎ በጋርዶቹ ከባድ የሆነ ክትትል እንዲደረግበት ትዕዛዝ ሰጥቷል። ከዚህም በኋላ ነው ዳጊ አምራንን ለመጠየቅ በሄደበት ከፋኑኤል ስልክ ተደውሎ አንዳች አስደንጋጭ መረጃ ይሰማው። በገንዘቡና ባለው ስልጣን ታግዞ ከእስር የወጣው ተፈራ መንገድ ላይ ኮማንደሯን ያገኛትና አስቁመው ማውራት ይጀምራሉ። እሷም ትቀጥልና ሰማኛለህ፣ ብዙ አትደሰት፣ ይህ ነገር ያበቃ ከመሰለ ተሳስተሃል። ተኝተህበት የነበረውን ፍራሽ እንኳን ከቦታው ላይ አላነሳሁትም ብላ ስትለው ተፈራ ጥሩ እኮ ነው ያደረግሽው፣ እኔ ተመልሼ ወደዛ ስለማልገባ ባይሆን ሌላ ሰው ሊተኛበት ይችላል፣ ግን በጣም ይገርማል፣ አሁንም ያው በቃ ግትር ባህሪሽ አልለቀቀሽም አይደለ ብሎ ሊያሸማቀቃ ሲሞክር ኮማንደሯ ታያለህ፣ በድጋሚ ያስገባሃለሁ፣ ብዙ መረጃ በእጄ ላይ አለ ብላ ስትበት ተፈራም ቆይ ግን እኔ እንዳንቺ ታግሽ ያወራሁት ሰው እንደሌለ ታውቂያለሽ፣ ለሴት ልጅ ምን ያህል ክብር እንዳለኝ ሊገባሽ ይገባል ብሎ ሲላት ኮማንደር ንግስትም በዚህ አስመሳይ ባህሪ ህዝቡን ልትሸውር ትችላለህ፣ ነገር ግን እኔን ማታለል አትችልም ብላ ከቦታው ላይ ጥላው ስትሄድ ተፈራም በንዴት ወደ ጋርዱ ጋር ይዞርና ይችን ሴትዮና በእኔ መታሰር ደስተኛ የሆኑ ሰዎችን በሙሉ ማቃጠል እፈልጋለሁ፣ አሁን የእሷን የማይረባ ወሬ ተወውና በአስቸኳይ ንጽህናዬን የሚያረጋግጥ ጋዜጣዊ መግለጫ እንድታዘጋጅ ይፈልጋሉ። አቶ ላይኩንና ቤተሰቦቹ በእኔ መታሰር መደሰታቸው ግልጽ ነው። ከዚህ በኋላ ግን ከነሱ ጋር ያለንን አካሄድ በደንብ አድርጌ ያስተካክላለሁ ይለውና ተያይዘው ወደ ቤታቸው ይሄዳሉ። በዛን ሰዓት ላይ ፋኑኤል አምራንን ለመጠየቅ ወደ ታሰረችበት ቦታ ሄድና ያስጠራታል። እሷም ስታየው ደንግጣ አትምጣ ብያን ነበር ለምን መጣህ ብላ ስጠይቀው እሱም ልቤ እዚህ ታስሮ አካሌ ውጪ ቢሆን ምን አደርጋለሁ ብለሽ ነው በአፍሽ ደግመ እንዳስመጣልሽኝ እንጂ ከልብሽ እንዳልሆነ አውቃለሁ። የኔ ዓለም አንቺ ነሽ፣ ወዴትም ትቼሽ አልሄድም። የኔ ህይወት አደጋ ውስጥ የሚወድቀው አንቺን ከዚህ ማውጣት ያቃተኝ ቀን ነው። ይልቅ ይሄንን ነገር ታዩና በደንብ ለማስታወስ ሞክሪ። ጥይት በተተኮሰበት ሰዓት ልጅቷ ላይ አንቺ ብቻ ነበርሽ አነጣጥረሽ የነበረው? በትክክል ማስታወስ ትችያለሽ? ራስሽ ነሽ የተኮስሽው ብሎ ስጠይቃት እሷ በሰዓቱ አይምሮዬ ባዶ ሆኖ ነበር፣ የማስታውሰው ተፈራ ከ1 እስከ 3 ሲቆጥር ብቻ ነው፣ ወደ ልጅቷ የተኮስኩት እኔ ብቻ ነበር ብላ ስትለው ፋኑኤልም እሱን እርግጠኛ መሆን አትችይም አምራን፣ ምክንያቱም በሰዓቱ ተፈራም ሆነ ሌላኛው ሰው መሳሪያ አነጣጥረው ነበር ብሎ ሲላት እሷም በቃ ፋኑ ይህንን ጉዳይ እንርሳው፣ እኔ የምፈራው ላንተ ነው፣ ለእኔ ብለህ ራስህን አደጋ ውስጥ አትክተት ብላ ስትለው እሱም እመኝኛ አምራን የኔ ውድ
ከዚህ እስር ቤት በቅርቡ ትወጫለሽ፣ ከዛ ድሉን በጋራ ሆነን በደስታ እናከብረዋለን ብሎ ይላትና ይለያያሉ። በዛን ሰዓት ላይ ዳጊ በደስታ ወደ ቤት ተንደርድሮ ይገባና ላይኩንና ዝናሽ እንዳገኛቸው ከሆስፒታል ተደውሎልኝ ነበር ብሎ ሲለው ላይኩንም ይነሳና ምን ነው ጩና ሰላም አይደለችም እንዴ ብሎ ሲጠይቀው ዝናሽም ትቀጥልና ደህና ናት እንጂ ላይኩን እንደዚህ ተደስቶ የሚያወራው ጥሩ ዜና ቢሆን እኮ ነው ብላ ስትል ዳጊም ይቀጥልና አዎ ማዬ ልክ ነሽ፣ ከአይሲዩ ክፍል እንደወጣሽ ዶክተር ፋኑኤል አሁን ደውሎ ነግሮኛል ብሎ ሲላት እሷም ታዲያ ይሄንን የመሰለ ዜና ሰምተ ለምን አታቅፈኝም ናቀፈኝ ትለውና በደስታ ከተቃቀፉ በኋላ በል ዳጊ አሁን ሂድና ለወንድምህ ንገረው ይሄንን ደስታ ሰብሰብ ብለን ሄደን እንደ ቤተሰብ አጠገቧ ሆና እናከብረዋለን ትለውና ተሰብስበው ወደ ሆስፒታል ይሄዳሉ። በዛን ሰዓት ላይ ተፈራ አምራንን ለመጠየቅ ወደ ጣቢያ ሄድና ያስጠራታል። እሷም ትቀጥልና አንተ አውሬ እዚህ ደግሞ ምን ፈልገህ መጣ ብላ ስትጠይቀው እሱ እንኳን ደህና መጣሽ አምራን ብሎ ሊያሾፍባት ይሞክራል። እሷም ትቀጥልና ሲጀመር አንተ እንደሆንክ ባውቅ ኖሮ አልመጣም ነበር ብላ ስትለው እሱ ለፋኑኤል የሆነ ነገር ማውራት አለብን ብሎ ይላታል። እሷም በድንጋጤ ትሰማኛለህ አንተ ጭራቅ፣ ፋኑኤልን አንድ ነገር ብታደርገው ገላሃለሁ፣ አጠገቡ እንዳትደርስ፣ እዚህ ሁሉ መከራ ውስጥ የገባሁት ለሱ ብዬ ነው ብላ ስትለው ተፈራም ይኸውልሽ ዛሬ ማታ አንድ ኩላሊት ንቅለ ተከላ የሚያስፈልገው ዳጂ አለ፣ እናም ለሕክምና የመረጥኩት ያንቺን እጮኛ ፋኑኤል ነው ብሎ ሲላት እሷም አትሳሳት፣ ፋኑኤል መቼም ቢሆን ያንተን ቆሻሻ ስራ አይሰራም ብላ ስታፈጥበት ተፈራም እሱን ዛሬ ማታ አብረን እናየዋለን ብሎ በእርግጠኝነት ሲነግራት አብራንም ግራ ተጋብታ ስንት ጊዜ ነው የምነግርህ ፋኑኤል በሰው ነፍስ እንዲጫወት ነው ያልፈቅድለትም ብያለሁ እኮ ለምንድን 10 ጊዜ እየመጣህ የማይፈልገውን ስራ እንዲሰራ የምታስገድደው ብላ ስትለው ተፈራ ምን ችግር አለ የሰው ህይወት ለማዳን እኮ ነው እሱ ህክምናውን ይሰራልኛል እኔ ደግሞ አንቺን አስፈታሻለሁ ብሎ ሲላት እሷ እንደውም አንድ ነገር ልንገርህ ያቺን ልጅ እኔ የገደልኳት አይመስለኝም ብላ ስትለው ተፈራም በድንጋጤ ምን ብሎ ስጠይቃት እሷም ምነው ደነገጥክ ራሴ የገደልካትን ሴት አይደለም እንዴ እኔ እንደገደልኳት ያስመሰልከው ሁሉንም ነገር አውቄያለሁ ብላ ጥላው ወደ ውስጥ ስትገባ እሱም በድንጋጤ ይቺ ልጅ የሆነ ያወቀችው ነገር አለ እንዴ ቆይ ምን ባደርግ ይሻላል ብሎ ከራሱ ጋር እያወራ ወደ ቤቱ ይመለሳል። በዛን ሰዓት ላይ ኮማንደሯና ላይኩን ይገናኙና ማውራት ይጀምራሉ። እሷም ትቀጥልና አቶ ላይኩን ተፈራ በመፈታቱ የተበሳጨ ትመስላለህ ብላ ስትጠይቀው እሱ እንዴት አልበሳጭም ቆይ ያንን ያህል መረጃ አቅርበንላቸው እንዴት በዋስ ይፈቱታል ብሎ ስጠይቃት እሷም አንዳንዴ እንደዚህ አይነት ነገር ያጋጥማል ግን ደግሞ እናንተ መረጃውን ማሳደዳችሁን አታቁሙ ማለቴ በጥንቃቄ ብላ ስትለው ላይኩንም ይቀጥልና በደም ጥንቃቄ እናደርጋለን በነገራችን ላይ አቶ ተፈራን ለማጋለጥ ከእናንተ ጋር ደከመኝ ሰለቸኝ ሳንል በደንብ አድርገን ነው የምንሰራው ብሎ ሲላት እሷ በዚህ ስራም ላይ ሲምባ አብራችሁ ይሳተፋል አይደል ብላ ስጠይቀው እሱ አዎ ግን ሲምባ ራሱን ነፃ ለማውጣት በድምጽ የተቀረጸ ማስረጃ ሰጥቶሻል ግን አንቺ እሱ መረዳት የፈለግሽ አይመስለኝም ምን መሰለሽ ኮማንደር እመኚ ሲምባ በፍጹም ያንን ወንጀል አልፈጸመም ብሎ ሲላት እሷ ተናዳ አቶ ላይኩን አንድ ወንጀለኛ ለመያዝ ሌላውን ደግሞ ለመደበቅ መሞከር እኔ የምቀበለው ነገር አይደለም ይልቅ ሲምባ እውነት ካለው ምንም አይሆንም ወደኛ ይዘው እንድትመጣ ፈልጋለሁ ስለሆነ ይለያያሉ። ከዚህም በኋላ ነው ፋኑኤል ወደ ተፈራ ቤት መነጽሩን አድርጎ ገብቶ መረጃዎቹን ለማግኘት ቢሞክርም እንዳሰበው ያልተሳካለት ባደረገው መነጽር ላይ አንዳች ነገር እንዳለ የጠረጠረው ተፈራ ፋኑኤልን የሚከታተሉ ሰዎች መድቧል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።